ኢራን ተባብረው የተነሱባትን ለመታገል እጅ አልሰጥም ብላ ከፍተኛ የማጥቃት እርምጃዎች እየወሰደች ትገኛለች። ከነዚህ የኢራንን አቅም ከቀየሩና የማጥቃት አቅሟን ከጨመሩ የጦር መሳሪያዎች መካከል አነጋጋሪው የድሮን ጦር መርከብ አንዱ ነው። የአሜሪካ ማዕከላዊ የጦር ማዘዣ ሴንትኮም ሳይቀር ብቃቱን የመሰከረለትና የአሜሪካ የባህር መርከቦችን ያሽመደመደ የድሮን ጥቃቶችን በመሰንዘር ሆርሙዝን ያስጠበቀው ስለ አነጋጋሪው የኢራን የድሮን መርከብ ከወቅታዊ ትኩስ የባህር ኃይል የጦር መረጃዎች ጋር አዋስተን ይዘናል። አብራችሁን ቆዩ። በመካከለኛው ምስራቅ እየተባባሰ በመጣው የጂኦፖለቲካዊ ውጥረትና የኃይል ሚዛን ሽኩቻ ውስጥ ኢራን ሻሂድ ባጋሪ የተሰኘውን ዘመናዊ የድሮን ተሸካሚ መርከብ በይፋ ስራ ላይ መዋሏ በባህር ኃይል ቴክኖሎጂና በወታደራዊ ስትራቴጂ ረገድ አዲስ ምዕራፍ የከፈተ ትልቅ እምርታ ተደርጎ ተወስዷል። በእስላማዊ አብዮታዊ ዘብ ጦር የባህር ኃይል ስር የተመረቀችው ይህች ግዙፍ መርከብ በመጀመሪያ የንግድ ዕቃ ጫኝ መርከብ የነበረች ቢሆንም የኢራንን የባህር ላይ ተደራሽነትና የመከላከል አቅም ለማስፋፋት ሲባል ወደ ድሮን ተሸካሚነት የተቀየረች በዓለም ላይ የመጀመሪያዋ ልዩ የጦር መርከብ ናት። በአሜሪካና በኢራን መካከል ያለው ፍጥጫ ይበልጥ እየተካረረ በመጣበት ወቅት የመርከቧ ስምሪት የኢራንን የመከላከል አቅም በማጠናከር ረገድ በተለይም እንደ ሆርሙዝ የባህር ወሽመጥ ያሉ ወሳኝ የውሃ መስመሮችን ከጥቃት ለመጠበቅ ወሳኝ ሚና ተጫውቷል። ሻሂድ ባግሪ ሰው አልባ አውሮፕላኖችን፣ ሄሊኮፕተሮችንና የተራቀቁ ሚሳኤል ስርዓቶችን በአንድ ላይ በማቀናጀቷ ኢራን ሰፊ የክትትል የጥቃትና የማስፈራራት ስራዎችን የመስራት አቅሟን ከፍ አድርጋለች። ይህም ከአሜሪካ የባህር ኃይል ለሚመጡ ስጋቶች ለመቀልበስ የምታደርገው ጥረት ትልቅ ስንቅ ሆኗታል። የሻሂድ ባግሪ መርከብ የንድፍ ፍልስፍና በዋናነት ረጅም ርቀት የመጓዝና ሁለገብ አገልግሎት መስጠት ላይ ያተኮረ ሲሆን ይህም መርከቧ ከወደብ ርቃ ለረጅም ጊዜ ራሷን ችላ እንድትንቀሳቀስ ያስችላታል። የኢራን ወታደራዊ ባለስልጣናት እንደገለጹት ከሆነ መርከቧ ያለ ተጨማሪ ነዳጅ እስከ 22000 የባህር ማይል ርቀት የመጓዝ አስደናቂ አቅም አላት። ይህ ብቃት ኢራን እንደ ህንድ ውቅያኖስና ሜዲትራኒያን ባሉ ራቅ ያሉ የባህር አካላት ላይ ወታደራዊ እንቅስቃሴዋን እንድታረጋግጥ በር ከፍቶላታል። ይህ አቅም ለመጀመሪያ ጊዜ በተግባር የታየው መርከቧ ባደረገችው የመጀመሪያ ሙከራ ጉዞ ሲሆን በወቅቱ በርካታ የድሮን ስኳድሮኖችና የሄሊኮፕተር እንቅስቃሴዎችን በስኬት አስተናግዳለች። ሮይተርስ የኢራንን የባህር ኃይል ግንባታ አስመልክቶ ባወጣው ዝርዝር ትንታኔ መሰረት የመርከቧ 180 ሜትር ርዝመት ያለው የመንገደኛ ማኮብኮቢያ እንደ ሻሂድ 136 ያሉ የተለያዩ የድሮን አይነቶችን ለማስወንጨፍ ምቹ ሁኔታን ፈጥሯል። ሻሂድ 136 በተለይም በቡድን በመሆን ከፍተኛ ጥቃት ለማድረስ የሚታወቅ ሲሆን ይህ አነስተኛ ወጪ የሚጠይቅ ነገር ግን ከፍተኛ ጉዳት የሚያደርስ ቴክኖሎጂ ከኢራን ተመጣጣኝ ያልሆነ የጦርነት ስልት ጋር ፍጹም የተጣጣመ ነው። በዚህ ስልት ቁጥራቸው አነስተኛ የሆኑ ኃይሎች የፈጠራ ውጤት የሆኑ መሳሪያዎችን በመጠቀም ግዙፍና ዘመናዊ ጦር ያላቸውን ባላንጣዎቻቸውን መገዳደርም ይችላሉ ተብሏል። በአሜሪካና በኢራን የባህር ኃይሎች መካከል ያለው ግጭት ለበርካታ አስርት ዓመታት የዘለቀ ስር የሰደደ ታሪክ ያለው ቢሆንም የኒውክሌር ድርድሮች ባለመሳካታቸውና በክልላዊ ግጭቶች መባባስ ምክንያት ወደ አደገኛ ደረጃ ተሸጋግሯል። እንደ ዩኤስኤስ አብርሃም ሊንከን ያሉ የአሜሪካ አውሮፕላን ተሸካሚ መርከቦች ወደ ቀጠናው መላካቸው ቀጥተኛ ወታደራዊ ግጭት ሊቀሰቅስ ይችላል የሚል ከፍተኛ ስጋት ፈጥሮም ነበር። ኤቢሲ ኒውስ እየተባባሰ የመጣውን ቀውስ አስመልክቶ በዘገበው መረጃ መሰረት ኢራን ሻሂድ ባግሪን እንደ ዋነኛ የማስፈራሪያ መሳሪያ በመጠቀም በማንኛውም መልኩ በግዛቷ የባህር ወሰን ላይ የሚሰነዘርን ጥቃት ለመመከት ዝግጁ መሆኗን መልእክት አስተላልፋለች። መርከቧ በፋርስ ባህረ ሰላጤ ውስጥ መገኘቷ ኢራን የአሜሪካን የጦር መርከቦች እንቅስቃሴ በቅርበት እንድትከታተል ያስቻላት ሲሆን የድሮን አቅሟን በመጠቀምም ፈጣን መረጃዎችን እንድትሰበስብ ረድቷታል። ኢራን ከሩሲያ ጋር በመሆን በሆርሙዝ የባህር ወሽመጥ ላይ ያደረገችው የጋራ ወታደራዊ ልምምድ የተለያዩ የጥቃት ድሮኖችን ጨምሮ ወታደራዊ ቁሳቁሶችን በስትራቴጂካዊ ቦታዎች ላይ ለማስፈር እንደ ሽፋን ሆኖ አገልግሏል። ፎክስ ኒውስ እንደዘገበው ይህ ልምምድ ኢራን የድሮን ጥቃት አቅሟን በቁልፍ ስፍራዎች ላይ እንድታደራጅና የመከላከያ መረቧን እንድታጠናክር አስችሏታል። በዚህ ሂደት ውስጥ የሻሂድ ባግሪ ሚና እጅግ የጎላ ነበር። መርከቧ የአሜሪካን መርከቦች ተከታትለው መረጃ የሚሰበስቡ የስለላ ድሮኖች የሚነሱበት ተንቀሳቃሽ ወታደራዊ ሰፈር በመሆን አገልግላለች። ይህ እርምጃ አሜሪካ ድንገተኛ ጥቃት እንዳትሰነዝር የመከላከል አቅምን እየፈጠረ ሲሆን ኢራን ከአጠቃላይ የዓለም የነዳጅ ዝውውር 1/5 በሚያልፍበት በዚህ ወሳኝ የውሃ መስመር ላይ ያላትን ቁጥጥርም እንድታስጠብቅ ረድቷታል። የሻሂድ ባግሪ የጦር መርከብ በቁመት 240 ሜትር የሚረዝመው ግዙፍ የባህር ላይ ጦር መርከብ ሰው አልባ አውሮፕላኖችን ወይም ድሮኖችን በቀላሉ እንዲነሱ የሚያስችል ወደ ላይ ቀና ያለ የማኮብኮቢያ አካልን አካቶ የተሰራ ነው። ከዚህም በተጨማሪ ለመርከቧ ሰራተኞችና ወታደራዊ አመራሮች መቆያ የሚሆኑ የመኝታ ክፍሎች፣ ዘመናዊ ወታደራዊ ሆስፒታል እንዲሁም የተለያዩ ወታደራዊ ስልጠናዎች የሚሰጡባቸው ተቋማትን በውስጡ ይዟል። ይህች መርከብ እንደ ሙሃጅር 6 እና ሻሂድ 149 ያሉ የድሮን አይነቶችን ጨምሮ እስከ 60 የሚደርሱ
ሰው አልባ አውሮፕላኖችን ተሸክማ የመጓዝ አቅም አላት። ከነዚህም ጎን ለጎን ሄሊኮፕተሮችን፣ ረጅም ርቀት ተወንጫፊ ክሩዝ ሚሳኤሎችን በላዩ ላይ መጫን ይቻላል። የእስላማዊ አብዮታዊ ጦር ዋና አዛዥ ሁሴን ሰላሚ እንደገለጹት እነዚህ የተደራጁ ወታደራዊ ግብዓቶች መርከቧ ያለምንም መቆራረጥ እስከ 1 ዓመት ድረስ በባህር ላይ ቆይታ በማድረግ ቀጣይነት ያላቸውን ኦፕሬሽኖች እንድታከናውን ያስችሏታል ብለዋል። ከጦር መሳሪያ ትጥቅ አንጻር ሲታይ መርከቧ የኮውሳር መከላከያ ሚሳኤሎችን እና የቃድር ናስር ባህር ላይ መቃወሚያ ሚሳኤሎችን የታጠቀች ሲሆን ይህም ለራሱ አስተማማኝ የሆነ የተደራራቢ መከላከያ ግንብ እንድትገነባ ረድቷታል። መርከቧ 30 የሚሆኑ ፈጣን የሚሳኤል ተኳሽ ጀልባዎችን በውስጧ የመያዝ አቅም አላት። ይህ መርከቧን ወደ ሁለገብ የአየርና የባህር መከላከያነት ቀይሯታል። ይህ አይነቱ አደረጃጀት ኢራን በአሜሪካ ጥቃቶች በቀላሉ ሊመቱ በሚችሉ ዋና ወታደራዊ ማዕከላት ላይ ሳትደገፍ በማንኛውም የባህር አካል ላይ የኃይል ሚዛኗን እንድታሳርፍና የበላይነቷን እንድታረጋግጥ አስችሏታል። ፔራሪን ከተሰኘችው የንግድ መርከብነት ወደ ጦር መርከብነት የተቀየረችውና ይህንኑ ለማጠናቀቅ ከ2 ዓመታት በላይ የፈጀባት ይህች መርከብ ኢራን በወታደራዊ ማምረት አቅሟ ራሷን መቻሏን ማሳያ ተደርጎ ተወስዶላታል። የመርከቧ የበረራ ወለል ወደ ጎን ሰፋ ተደርጎ የተሰራ በመሆኑ እንደ ቃሄር ያሉ ትላልቅ የድሮን አይነቶችን ለማስወንጨፍ ምቹ ሁኔታን ፈጥሯል። መርከቧ ያላት የኢኤስኤም እና የሲጅንት የመረጃ የመሰብሰብና የማጥናት ብቃት የአሜሪካ የጦር መርከቦች እንቅስቃሴ ላይ መረጃዎችን በመልቀም ለኢራን ማዕከላዊ የጦር እዝ እንድታስተላልፍም አስችሏታል። ይህ መረጃ ሊሰነዘሩ የሚችሉ ጥቃቶችን አስቀድሞ ለመከላከል የረዳ ሲሆን ከመርከቧ የሚነሱ ድሮኖች ወደ ግዛቷ የሚመጡ ስጋቶችን መንገድ ላይ ለመጥለፍ ወይም አቅጣጫቸውን ለማስቀየር ትልቅ ሚና ተጫውተዋል። የኢራን ወታደራዊ ስትራቴጂ ለረጅም ጊዜ ትኩረት ሲሰጥበት የቆየው ተመጣጣኝ ያልሆነ የጦርነት ስልት ላይ ሲሆን ይህም በቴክኖሎጂ የበለጸጉና ግዙፍ ኃይል ያላቸውን ጠላቶች አነስተኛ ወጪ በሚጠይቁ ነገር ግን ውጤታማ በሆኑ መሳሪያዎች መመከተን ዓላማ ያደረገ ነው። ሻሂድ ባግሪ ለዚህ ስትራቴጂ ተግባራዊነት ፍጹም ማሳያ ናት። መርከቧ የጠላትን መከላከያ ሊያጥለቀልቁ የሚችሉ የድሮን መንጋዎች የሚነሱባት ተንሳፋፊ ወታደራዊ እዝ በመሆን ታገለግላለች። በአንጻራዊነት ዝቅተኛ ወጪ የሚጠይቁትና ከ20 እስከ 50 ዶላር የሚያወጡት ድሮኖች በሚሊዮን የሚቆጠር ዶላር ከሚያወጡት የአሜሪካ መቃወሚያ ሚሳኤሎች ጋር ሲነጻጸሩ ለኢራን የሚጠቅም የኢኮኖሚ ሚዛን መዛባትን ይፈጥራሉ። በአሜሪካ ጥቃቶች ወቅት የመርከቧ ተንቀሳቃሽነት ከመጀመሪያዎቹ ጥቃቶች እንድታመልጥና የአሜሪካን የአቅርቦት መስመሮች የሚያውኩ የመልሶ ማጥቃት እርምጃዎችን እንድትወስድ ረድቷታል። ሮይተርስ እንደዘገበው ኢራን በወር ውስጥ እስከ 10,000 ድሮኖች የማምረት አቅም ያላት መሆኑ ቀጣይነት ያላቸውን ወታደራዊ ዘመቻዎች ለማካሄድ አስችሏታል። ከሻሂድ ባግሪ የሚነሱትና እስከ 2500 ኪሎ ሜትር የመጓዝ አቅም ያላቸው ሻሂድ 136 ድሮኖች የተለያየ የጭነት መርከቦችን እና የመሰረተ ልማት አውታሮችን ኢላማ በማድረግ የአሜሪካን ግስጋሴ ለመግታት ተችሏል። ሲኤንኤን በዘገበው መረጃ መሰረት ኢራን በባህር ወሽመጥ ላይ በሰነዘረችው ማስጠንቀቂያ ከመርከቧ የሚነሱ ድሮኖች የንግድ መርከቦችን በማስተጓጎል እንዲሁም የጉዞ አቅጣጫቸውን እንዲቀይሩና የኢንሹራንስ ዋጋ እንዲነር ለማድረግም ችለዋል። ይህ ስልት በዩክሬን ጦርነት የታየውንና በርካታ የድሮን መንጋዎችን በመጠቀም የጠላትን የመከላከያ መረብ የማዝለፍ ዘዴን የተከተለ ነው። መርከቧ ከየብስ የመከላከያ ስርዓቶች ጋር በመቀናጀቷ ድሮኖችንና ሚሳኤሎችን በማጣመር የኢራንን ዋና ሀብቶች ለመጠበቅ የተዘረጋውን የመከላከያ ስልት ይበልጥ አጠናክራለች። ከዚህም በተጨማሪ ይህች የድሮን ተሸካሚ መርከብ ኢራን እንደ ሁቲ አማጽያን ላሉ አጋር ኃይሎች ድሮኖችን በማቅረብ ቀጠናዊ ተጽዕኖዋን እንድታሰፋ ድጋፍ አድርጋለች ተብሏል። 33 ኪሎ ሜትር ያህል ብቻ ስፋት ያለውና ለዓለም አቀፍ የኤነርጂ አቅርቦት እጅግ ወሳኝ የሆነው የሆርሙዝ የባህር ወሽመጥ በአሜሪካና በኢራን ግንኙነት ውስጥ ለረጅም ጊዜ እንደ ዋነኛ የውጥረት መነሻ ሆኖ ቆይቷል። የኢራን ወታደራዊ ስትራቴጂ የአካባቢውን ጂኦግራፊያዊ አቀማመጥ እንደ ምቹ አጋጣሚ በመጠቀም ሙሉ የባህር ላይ ከበባ ወይም እገዳ ሳታደርግ ወሽመጡን በድሮኖች አማካይነት ለመቆጣጠር አልማ ትንቀሳቀሳለች። በዚህ ረገድ የሻሂድ ባግሪ የጦር መርከብ እንደ ዋነኛ የእዝና የመቆጣጠሪያ ማዕከል በመሆን የድሮን የጥበቃ ስራዎችንና ተከታታይ የሰለላ ተልእኮዎችን በማስተናገድ ረገድ ማዕከላዊ ሚና ተጫውታለች። ዘ ጋርዲያን የተሰኘው የዜና ወኪል እንደዘገበው ከሆነ ኢራን በድሮን ጥቃቶችና በወታደራዊ ማስፈራሪያዎች አማካኝነት የነዳጅ ኤክስፖርት ሂደቱ እንዲቆም በማድረግ የባህር ላይ ትራንዚት እንቅስቃሴውን በብቃት ትቆጣጠራለች። የሻሂድ ባግሪ የጦር መርከብ ተከታታይ የድሮን መንጋዎችን በማስወንጨፍ ብቃት ያላት በመሆኑ የጠላትን የአየር መከላከያ ስርዓቶች በማጨናነቅ የነዳጅ ጫኝ መርከቦችን ኢላማ እንድታደርግና እንቅስቃሴያቸውን እንዲገታ ለማድረግ አስችሏታል። ቢቢሲ እንደገለጸው ምንም እንኳን አካላዊ የሆነ የባህር ላይ ከበባ ባይደረግም በድሮን የሚሰነዘሩት ጥቃቶች ግን ሌሎች መርከቦች በወሽመጡ በኩል ለማለፍ እንዳይደፍሩ ትልቅ የማስፈራሪያ አቅም ፈጥረዋል። አሜሪካ ኦፕሬሽን ኤፒክ ዩሪ የተሰኘውን የጥቃት ዘመቻ በሰነዘረችበት ወቅት የሻሂድ ባግሪ መርከብ የኢራንን የመከላከልና የመቋቋም አቅም በማሳየት ረገድ ከፍተኛ አስተዋጽኦ አበርክታለች። ሮብ ዕለት በመርከቧ ላይ ጉዳት ደርሷል ተብሎ ከመዘገቡ በፊት የአሜሪካ ማዕከላዊ ዕዝ በሰጠው መግለጫ መርከቧ ሰፊ የመከላከል ስራዎችን ስታከናውን እንደነበር አረጋግጧል። ከመርከቧ የሚነሱ ድሮኖች
ድሮኖች በአሜሪካ ወታደራዊ እዝና መርከቦች ላይ ጥቃቶችን በመሰንዘር በኢራን ላይ ሊሰነዘር የታሰበውን የባሊስቲክ ሚሳኤል ጥቃት በ90 በመቶ እንዲቀንስ ማድረጋቸውን በሪፖርቶች ተመላክቷል። በመርከቡ አማካኝነት የተሰነዘሩት ጥቃቶች የአሜሪካ ጦር ወደፊት እንዳይገሰግስ መግታት ችለዋል። ስለ ግጭቱ የሚገልጹ መረጃዎች እንደሚያሳዩት መርከቧ በመንግስት ላይ የተደቀኑ ስጋቶችን ለመቀልበስ በተደረጉ የመጀመሪያ ደረጃ ምላሾች ላይ ወሳኝ ሚና ተጫውታለች። የአሜሪካን ትኩረት የመከላከያ ሀብትን ወደ ሌላ አቅጣጫ እንዲዛወር በማድረግም የኢራን ዋና የመሰረተ ልማት አውታሮች ከከፋ ውድመት እንዲተርፉ ረድታለች። ፎክስ ኒውስ ባደረገው ወታደራዊ ትንታኔ መሰረት በድሮኖች አማካኝነት የተፈጠረው መስተጓጎል የአሜሪካንን ወታደራዊ አቅም እንዲዳከምና እንዲበታተን አድርጎታል። የጠላትን መከላከያ በማጨናነቅ ረገድ መርከቧ የፈጠረችው ጫና ኢራን በስትራቴጂካዊ የውሃ መስመሮች ላይ ያላትን ቁጥጥር እንድታጠናክርና ወታደራዊ ግፊቶችንም እንድትቋቋም ረድቷታል። የሻሂድ ባግሪ ስምሪት በዘመናዊ የጦርነት ስልት ውስጥ አዳዲስ ትምህርቶች የተገኙበት ክስተት ሆኖ ተመዝግቧል። እንደ ዘዋር ዞን ዘገባ የመርከቧ ለየት ያለና አስገራሚ ዲዛይን የድሮን ማስወንጨፊያ መንገዶችንና አውሮፕላኖችን በፍጥነት ለማቆም የሚያስችሉ መሳሪያዎችን ማካተቱ ትልቅ ስኬት ነው። የተለዋጭ ባህሪዋ ኢራን በሌሎች መርከቦቿ ላይ የሚሰነዘሩ የሳይበር ጥቃቶችንና የቶርፒዶ ጥቃቶችን በብቃት ለመመከት አስችሏታል። በግጭቱ የመጀመሪያ ቀናት መርከቧ ግጭቱን ወደ ሌሎች የባህረ ሰላጤ አካባቢዎች የማስፋፋት ስልትን በመደገፍ ረገድ ትልቅ ሚና እንደነበራት ተዘግቧል። የሻሂድ ባግሪ የድሮን ተሸካሚ መርከብ ኢራን ለመከላከያ ዘርፍ ያላትን አዲስና የፈጠራ የታከለበት አቀራረብ ፍጹም ማሳያ ናት። መርከቧ በድሮን ላይ የተመሰረቱ ኦፕሬሽኖችን በማካሄድ የአሜሪካንን ጥቃቶች ለመመከትና የሆርሙዝ የባህር ወሽመጥ ደህንነት ለማስከበር ትልቅ ሚና ተጫውታለች። መርከቧ ያላት የስለላ የጥቃትና የማስፈራራት አቅም ባላንጣዎቿን እቅድ በማስተጓጎል ኢራንን ከከፋ ጥቃት ታድጓል።